ጠቅላይ ሚኒስትር ዶክተር አብይ አህመድ ትላንት በአርባ ምንጭ ከተማ የአርባ ምንጭ ኮንፈረንስ ሪዞርት ግንባታን የመሰረት ድንጋይ በማስቀመጥ ማስጀምረዋል። እንደ ልማዳችን ዛሬ ጀምረናል፣ ጨርሰን እናስመርቀዋል። በዚህ ምንም አይነት ጥርጣሬ እንዳይገባን። ቦታው ከባድ ነው፣ ስራው ቀላል አይደለም። እንደተለመደው እንደለመድነው ተክተን ጨክነን በመስራት አርባ ምንጭን በመቀየር ለኢትዮጵያውያን፣ ለኢትዮጵያ ልጆች፣ ለደጋጉ የአርባ ምንጭ ሕዝብ ተስፋውም ብስጭቱም ተደምሮ የኢትዮጵያን ብልጽግና ለማረጋገጥ የሚያግዝ ስለሆነ እንሻገራለን፣ እንበርታ፣ እንችላለን፣ አለን፣ እናውጣው። ዛሬ 5-6 ወር ወጥቼ ነበር። ይሄንን ፕሮጀክት አይቼዋለሁ፣ ከተማውን አይቼዋለሁ፣ የእርሻ ስራዎች ተክዬም ሄጃለሁ፣ አይቻቸዋለሁ። በጣም አስደማሚ ውጤት ነው እየመጣ ያለው። እንግዲህ ዛሬ የሄድንባቸውን ስፍራዎች አይተህ እንደሆነ መጀመሪያ ከኤርፖርት ወጥተን ወደ ገበታ ለትውልድ ፕሮጀክት ነበር የሄድነው። የገበታ ፕሮጀክት በጣም ግዙፍ ነው። ትልቅ አዳራሽ ያለው፣ በርከት ያሉ ሲንዲኬት ሩሞች ያሉት፣ በአይነት ለየት ያለ ሬስቶራንት አለው። ኦልሞስት 100 የሚጠጋ ያለው በጣም ትልቅ ፋሲሊቲ ነው። ትላልቅ ኮንፈረንሶች ለማካሄድ የውጭ ሀገር እንግዶች ለመቀበል የሚያስችል ጥርት ያለ የሚያኮራ ስራ ነው። እኛ ሳናይ አንናገርም፣ ከተናገርን ደግሞ እንፈጽማለን። ቃላችንን መጠበቅ ተግባራችን ነው። አርባ ምንጭን በቅርበት እንከታተላለን። አስውበን አልቀን አሳምረን እንጨርሳለን። የምናስረክብበት ቀን በሰላም እንዲሁ በጋራ በደስታ እንድንገናኝ፣ የጀመርነውን እንድንጨርስ፣ ሰላማችን እንዲበዛ፣ ተስፋችን እንዲለመልም፣ እችን ውብ ድንቅ ሀገር ብዙዎች መጥተው እንዲያዩ ፈጣሪ ይርዳን። አመሰግናለሁ። ክቡር ጠቅላይ ሚኒስትር፣ ክቡራን የመንግስት ከፍተኛ ኃላፊዎች እንኳን ደህና መጣችሁ። ያለነው አርባ ምንጭ ኮንፈረንስ ሪዞርት ነው። ይሄ መግቢያ ነው። እንደምታዩት እንግዲህ ዛሬ ኦልሞስት 3 ዓመት ገደማ ሊሆን ነው። እዚህ ለማስጀመር ስንመጣ ምንም ይሄ ኦልሞስት ረግረግ ነው፣ ውሃ እና ጭቃ ነገር ነው። በመከራ ነው እዚህ ገብተን ያስጀመር ነው። አሁን የምታዩት በሙሉ አርቲፊሻል አይላንድ ነው ማለት ነው። በሙሉ እዚህ ደረቅ መሬት የሚባል ነገር አልነበረውም እና መንገድም አልነበረውም። አሁን መንገድ ሰርተን መብራት ሰርተን እዚህ መተናል። ሆል ይባላል። ይሄን አርት ያው ለጋሞ ማህበረሰብ ጨፊያቸውን ይዘው ተነጥፈው እናንተ እኛን ዘላችሁ ነው ችግር የምትፈጥሩት የሚለውን ማስታወሻ አይኮኒክ ስለሆነ ለነሱ መታሰቢያ እንዲሆን ነው። ይሄንን እንደ ሌስንም ጭምር እንዲሆን እዚህ አርት በተለየ መንገድ ያስቀመጠው። አዳራሹ ቤዚካሊ 1050 180 50 15 እና ቪአይፒ ነው ያለው ማለት ነው። የተለያዩ አክሰሰሪዎች ሽንት ቤቶች አሉ። እንደምታዩት ፊኒሺንጉን በተለየ ኤሲፒ ፓናል ነው የሰራ ነው። ይሄ ሀሬ ወንዝ ይባላል። እቺ ምንጭ መታ ዲቨሎፕ አድርገናት እዚህ ወንዝ ውስጥ ነው የከተትነው። በተፈጥሮ ቢፈስ ንጹህ ከተራራ የሚመጣ ወንዝ ነው። ወንዝ አለ ማለት ነው እንግዲህ ምንጭ አለ፣ ወንዝ አለ፣ ሀይቅ አለ። ይሄኛው ድልድይ ድንጉዛ በጋሞ ጥበብ የአልባሳቱን እና ጥበቡን ለማሳየት ብለን አጊጠነዋል። ይሄ ጉጌራ ስካይ ሬስቶራንት ነው እና በአይነቱ ለየት ያለ ሬስቶራንት ነው። ይሄም እንደዚሁ እንደ ቅድሙ አዳራሽ አርኪቴክቸራሊ እንደ ሲቪል ምህንድስና እዚህ ውስጥ መስራት በጣም አስቸጋሪና ኮስትሊ ነው የነበረው። በአንድ ጊዜ 250 አካባቢ ሰዎችን ያስተናግዳል ሬስቶራንቱ። 16 ሜትር ከ50 ከወጣ በኋላ ነው ሬስቶራንቱ ያለው። ጠቅላላ ወደ 22 ሜትር ርዝመት ያለው ህንፃ ነው ማለት ነው።
ካፌና ጂም እና ስፓ ነው። ወደ 1750 ሜትር ካሬ ላይ ያረፈ ነው። የሴቶችና የወንዶች ለብቻ ሴክሽን አለው። ኢንትራንሶቹ በጋሞ ቤቶች ኢንስፓየርድ የሆኑ ናቸው። ሲምፕል መሆናቸውና ክፍት መሆናቸውን ብዙ ጊዜ ያው ጠቅላይ ሚኒስትርም ያነሳሉ። ሲምፕል ክሊን ግሪን ሲምፕል የሚሉ ኤክሰለንት የሆኑ ነገሮች 8 ደብል ቤድሩም 6 ባንጋሎ 2 ፕሬዚደንሻል ከነሙሉ ፋሲሊቲ ነው ያለው። ስታንዳርድ ሩሞች ናቸው። 69 ሩሞች ናቸው። 9ኙ ኮኔክትድ ናቸው። በጣም ሲምፕል ናቸው። ቬንቲሌትድ ናቸው። ብዙ ጫካ ውስጥ ነው የምንሄደው። ወክ ለማድረግ የሚመች ቦታ ነው ይሄ። ባይክ ለማድረግ ይመቻል። እነዚህ ባይክ ሌን ነው። ይሄኛው እግረኛ ነው። ይሄኛው ተሽከርካሪ ነው። የጋሞ ሀገር ሽማግሌዎች፣ ወጣቶች፣ የአርባ ምንጭ ነዋሪዎች ይህ ስራ በታቀደለት በዚህ ልክ ተጠናቆ አርባ ምንጭ ከምናቃት አሁን ወዳየናት ደረጃ ተሸጋግራ ለማየት ስለበቃችሁ ስለበቃን እንኳን ደስ ያላችሁ እንኳን ደስ ያለን ማለት እወዳለሁ።